በዝምታ ውስጥ የሚጮህ ድምፅ፣ በበረሃ ውስጥ የሚፈስ የሰላም ወንዝ፣ እናም በጭንቀት ለዛለች ዓለም የተላከ የተስፋ መልእክት። እንኳን ወደ ምክረ ቅዱሳን መንፈሳዊ ቻናል በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው በሕይወት ተፈትኖ ያለፈ በመስዋዕትነት የጸናና በክርስቶስ ፍቅር የለመለመ ቅዱስ አባት መመሪያ ነው። የአቶስ ተራራው ብርሃን ቅዱስ ፓይሲዮስ። በዚህ ዘመናዊነት ግሎባላይዜሽን በነገሰበት ካላሰብኩኝ የለውም በሚል የፍልስፍና ድርቀት በደረቀ ዓለም ውስጥ ቅዱስ ፓይሲዮስ ካላፈቀርኩ የለውም የሚል አዲስ የሕይወት ትርጉም ይዞልን ይመጣል። በዚህ መንፈሳዊ ቪዲዮ ሰላምን፣ ተስፋንና ደስታን እንዴት ገንዘብ ማድረግ እንደምንችል የሚረዱንን 23 ቁልፍ መንፈሳዊ ምልክቶችን በጥልቀት እንመረምራለን። ለምንስ ነው በዘመናችን እውነተኛ ደስታ የጠፋው? ኢፍትሐዊነት ወይም በደልን ተቀብሎ እንዴት በደስታ መኖር ይቻላል? እነዚህንና ሌሎች የነፍስ ጥያቄዎችን የሚመልሱ የቅዱስ ፓይሲዮስን እንቁ ትምህርቶች አንድ በአንድ እንመለከታለን። ይህ መንፈሳዊ ቪዲዮ ሕይወትን የሚቀይር ውስጣዊ መረጋጋትን የሚሰጥና ወደ ክርስቶስ ፍቅር የሚያቀርብ መንፈሳዊ ግብዣ ነው። እስከ መጨረሻው አብራችሁን ቆዩ። መንፈሳዊ ገለጻውን ከመጀመራችን በፊት ድርሳን የተሰኘውን ሁለተኛውን መንፈሳዊ ቻናላችንን እየገባችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። በዚህ ቻናል የቅዱሳንን ታሪክ ብቻ ሳይሆን ከታሪካቸው የምንማረውን መንፈሳዊ ጥቅም በሰፊው የምንገልጥበት መንፈሳዊ ቻናል ነው። ሰላምን፣ ተስፋንና ደስታን ገንዘብ ማድረግ። 23 የቅዱስ ፓይሲዮስ መንፈሳዊ ምክሮች። የመጀመሪያው ምክር 1 ሰዎች ደስታ እንዲሰማቸው ይፈልጋሉ። ነገር ግን ደስታ እንዲመጣ መስዋዕትነት መክፈል አለባቸው። ደስታ የሚወለደው ከመስዋዕትነት ነው። እውነተኛ ደስታ የሚመነጨው ከቅን ልቦና ነው። አንድ ሰው ቅን ልቦናን ካዳበረ ሕይወቱ ዘወትር በዓል ይሆናል። ሰው ራስን በመውደድ ይሰቃያል። ሰውን የሚያሰናክሉትና እንዲወድቅ የሚያደርጉት እነዚህ ናቸው። ዛሬ አብዛኛው ሰው የመስዋዕትነትን ደስታ አልቀመሰም ወይም ጠንክሮ መስራትን አልወደደም። ቅን ልቦናና ራስን መሰዋት ጠፍተዋል። በእነሱም ምትክ ስንፍና፣ ቀላል መፍትሄዎችና ብዙ የቅንጦት ጊዜ መጥተዋል። 2 ክርስቶስ ልዕልና አለው። እርሱ እንዲህ ይለናል፣ ማንም እኔን መከተል ቢወድ እንጂ ብትወድም ባትወድም ከኔ ጋር መምጣት አለብህ አይልም። በሌላ በኩል ዲያብሎስ እፍረት የለውም። የሰውን ልጅ ለማጥመድ ማንኛውንም ነገር ያደርጋል። እግዚአብሔር የሰውን ነጻነት ያከብራል። እርሱ ባሪያዎችን ሳይሆን ልጆችን ፈጠረ። እግዚአብሔር አምላክ ውድቀታችንን አስቀድሞ ቢያውቅም ባሪያዎች አላደረገንም። ሥጋ ለብሶ ተሰቅሎ እኛን መልሶ ሊያገኘን መረጠ። ዲያብሎስ እግዚአብሔር የሰጠንን ነጻነት ተጠቅሞ ታላቅ ጉዳት ማምጣትን ቢችልም እግዚአብሔር ግን ልባችንን የሚመረምርበት ዕድል አለው። አንድ ሰው በልቡ የሚያደርገው ነገር በግልጽ ይታያል። ብዙ ቅን ልቦና ያለው ሰው ጎልቶ ይታያል። 3 ጠያቂ። አባ፣ አንድ ሰው ነገሮችን በመንፈሳዊ ሁኔታ ለመቀየር ምን ማድረግ አለበት? መልስ፣ ተስፋ። በእግዚአብሔር መታመን ያለበት በቅን ልቦና የተሞላ ጥረትን ይጠይቃል። በእግዚአብሔር መታመን ቀላልነትና በቅን ልቦና የሚደረግ ተጋድሎ ወደ ውስጣዊ ሰላምና እርግጠኝነት ይመራል። ከዚያም
ነፍስ በተስፋና በደስታ ትሞላለች። አትሌቱ በድል አክሊል ለመሸለም ትዕግስት፣ ቅልቦናና መንፈሳዊ ጀግንነት ያስፈልገዋል። ጀግንነት የሚመነጨው በቅልቦና ከተሞላ ልብ ነው። አንድ ሰው ለክርስቶስ ብሎ የሆነ ነገርን በልቡ ሲያደርግ አይደክምም ወይም ሕመምን አይሰማውም። ምክንያቱም እንዲህ ያለው ለክርስቶስ የሚደረግ መከራ መንፈሳዊ ድግስ ነው። አራተኛ ጠያቂ። አባ ሐዋርያው ጳውሎስ የመንፈስ ፍሬ ፍቅር፣ ደስታ ሲል ደስታ የትክክለኛ የሕይወት ምልክት ነው ማለቱ ነውን? መልስ አዎ። ምክንያቱም ዓለማዊ ደስታና መለኮታዊ ደስታ አሉ። አንድ ነገር በመንፈሳዊ ንጹህ ካልሆነ እውነተኛ ደስታና ሰላም በልብ ውስጥ ሊኖር አይችልም። መንፈሳዊ ሰው የሚያገኘው ደስታ ዛሬ ብዙዎች የሚፈልጉት አይነት ዓለማዊ ደስታ አይደለም። ነገሮችን አናደበላለቅ። ቅዱሳን እኛ የምንፈልገውን አይነት ደስታ ነበራቸው። እመቤታችን ቅድስት ድንግል ማርያም እንዲህ አይነት ደስታ ነበራት። ኢየሱስ ክርስቶስ እየሳቀ ይዞር ነበር። የትኛው ቅዱስ ነው ያለ ሕመም ይህን ሕይወት ያሳለፈው? ምንም አይነት የማያስደስት ነገር መስማት የማይፈልጉ፣ መጨነቅ ወይም ሰላማቸውን ማጣት የማይፈልጉ የዘመናችን ክርስቲያኖች የሚፈልጉት አይነት ደስታ የትኛው ቅዱስ ነበረው? ደስተኛ ለመሆን ስል መጨነቅ ወይም መቸገር ካልፈለግኩ፣ የዋህ ለመሆን ስል ሰላሜን ማጣት ካልፈለግኩ፣ እኔ ግን ግዴለሽ ነኝ ማለት ነው። መንፈሳዊ የዋህነትና ከግዴለሽነት የሚመጣ የዋህነት ሁሉም የተለያዩ ነገሮች ናቸው። አንዳንድ ሰዎች ክርስቲያን ስለሆንኩ ደስተኛ መሆን አለብኝ፣ ክርስቲያን ስለሆንኩ የተረጋጋው መሆን አለብኝ ይላሉ። እንዲህ ያሉ ሰዎች ክርስቲያኖች አይደሉም። ይገባሃል? ያ ግዴለሽነት ነው፣ ዓለማዊ ደስታ ነው። እነዚህ ዓለማዊ ነገሮች ያሉት ሰው መንፈሳዊ ሰው አይደለም። መንፈሳዊ ሰው የሕመም ስብስብ ነው። ማለትም መንፈሳዊ ሰው ስለ ሁኔታዎች፣ ስለ ሰዎች ያዝናል፣ ይታመማል። ነገር ግን ለዚህ ሕመሙ በመለኮታዊ መጽናናት ይካሳል። ሕመም ይሰማዋል፣ ነገር ግን በውስጡ መለኮታዊ መጽናናት ይሰማዋል። ምክንያቱም እግዚአብሔር ከገነት በረከት ያፈስለታል። ሰውየውም በመለኮታዊ ፍቅር ይደሰታል። ይህ ደስታ የማይገለጽ ነገር ግን በልብ ውስጥ የሚሞላ መንፈሳዊ ደስታ ነው። አምስተኛ ጠያቂ። አባ መስዋዕትነት ደስታን ይሰጣልን? መልስ ኦ ምን አይነት ደስታ ያመጣ መሰለህ? በዘመናችን ሰዎች የመስዋዕትነትን ደስታ አይቀምሱም። ለዚህም ነው የሚሰቃዩት። በውስጣቸው ምንም አይነት ርዕዮት የላቸውም። ለመኖር በጣም ይሰለቻሉ። ለጋስ ልብና ራስን መካድ እኛን የሚያንቀሳቅሱን ነገሮች ናቸው። ያለበለዚያ ያለ ኃይል እንሰቃያለን። በድሮ ጊዜ በመንደሮች ውስጥ አንዳንድ ሰዎች በሌሊት ማንም ሳያያቸው ወጥተው የሌሎችን መንገድ ይጠርጉ ነበር። ሲሞቱም ሰዎች ይመርቋቸውና ይቅር ይሏቸው ነበር። አሁን ይህን የመስዋዕትነት መንፈስ የሚያገኘው ሰው ጥቂት ነው። ስድስተኛ አንድ ሰው በዚህ ሕይወት ውስጥ መደረግ ያለበትን ተጋድሎ በቁም ነገር ሲይዘው በውስጡ መለኮታዊ ነበልባል ይኖራል። ይህ መለኮታዊ ነበልባል ከጠፋ ሰውየው ዋጋ ቢስ ነው። ደስታን፣ ድፍረትንና ቅልቦናን የሚሰጠው ይህ ነው። ጌታ በምድር ላይ እሳትን ልጥል መጣው ሲል የተናገረው ይህንን ነው። ይህ መለኮታዊ እሳት ሲኖር ራሳችንንና ለሌሎች የምናደርገው ዝማሬና ጸሎት ውጤት ይኖረዋል። ቅልቦናና መስዋዕትነት የሌለው ሰው ዓለማዊ ደስታ ወይም ዓለማዊ ጭንቀት ሊኖረው ይችላል እንጂ መንፈሳዊ እርካታ ማግኘት አይችልም። ሰባተኛ ራሳችንን ለማረም ከሰራንና ከውጫዊ እንቅስቃሴዎቻችን ይልቅ ትኩረታችንን ወደ ውስጣዊ ስራችን ካደረግን እንዲሁም ለመለኮታዊ እርዳታ ቅድሚያ ከሰጠን ለሌሎችም ታላቅና የበለጠ አዎንታዊ እርዳታ መስጠት እንችላለን። በተጨማሪም የምናገኛቸውን ሰዎች ነፍስ በጸጥታ የሚረዳ ውስጣዊ መረጋጋትን እናገኛለን። ምክንያቱም መንፈሳዊ መረጋጋት የነፍስን በጎነት ያንጸባርቃል።
ነፍስንም ይለውጣል። አንድ ሰው መንፈሳዊ ውስጣዊ ሁኔታውን ሳያጣራ ለውጫዊ እንቅስቃሴዎች ቅድሚያ ከሰጠ በመንፈሳዊ ሊታገል ይችላል እንጂ ግን በጭንቀት፣ በስጋት፣ በእግዚአብሔር ያለመታመንና በተደጋጋሚ ሰላምን በማጣት የተሞላ ይሆናል። ራሱን ካላሻሻለ ለጋራ ጥቅም ያለው ፍላጎት ንጹህ ነው ማለት አይችልም። ከአሮጌው ማንነትና ከዓለማዊ ነገሮች ሁሉ ነፃ ሲወጣ ያኔ መለኮታዊ ጸጋን ይቀበላል። ከራሱ ጋር ሰላም ብቻ ሳይሆን ሌሎችም ሰላምን ማምጣት ይችላል። ነገር ግን የእግዚአብሔርን ጸጋ ካልተቀበለ ራሱን መምራት ወይም ሌሎችን መርዳት አይችልም። መለኮታዊ ተጽዕኖን ለማምጣት በመጀመሪያ በመለኮታዊ ጸጋ ውስጥ መዘፈቅ አለበት። ከዚያም የተቀደሰ ኃይሉን ለሌሎች ደህንነት ይጠቀማል። 8ኛ በዘመናችን ልብ ያለ መንፈስ አለ። ወንድነት ወይም መንፈሳዊ ጀግንነት የለም። መስዋዕትነት የለም። ሁሉም ነገር በወቅቱ ጅላጅል ሎጂክ ተገልብጧል። 9ኛ ዓለማዊ ሰዎች በትልልቅና የቅንጦት ቤቶች ውስጥ የሚኖሩ ሁሉም ምቾትና ግልጋሎት ያላቸው ሀብታሞች እንዴት እድለኞች ናቸው ይላሉ። ነገር ግን እላቸዋለሁ ሕይወታችንን ለማቅለል ካልፈቀድን እንሰቃያለን። በቀላል ሁኔታ ከኖርን ግን ጭንቀታችን ሁሉ ይጠፋል። 10ኛ ጠያቂ አባ የብቃትና የቆጣቢነት ደስታ ለመረዳት ምርጡ መንገድ ምንድን ነው? መልስ የሕይወትን ጥልቅ ትርጉም መረዳት አለብህ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ይህ የቀላልነት መጀመሪያና በሕይወት ውስጥ ነገሮችን የምንይዝበት ትክክለኛው መንገድ ነው። 11ኛ ጸጥታ በጣም አስፈላጊ ጉዳይ ነው። በጸጥታ መሆን ማለት በቃል እየጸለዩ ባይሆንም እንኳን እንደ መጸለይ ነው። ጸጥታ ምስጢራዊ ጸሎት ነው። ለጸሎትም በጣም ጠቃሚ ነው። እንደማይታይ የሰው እስትንፋስ ነው። በመንፈሳዊ በጸጥታ የሚደክም መነኩሴ ራሱን በኢየሱስ ክርስቶስ ጸሎት ውስጥ ተውጦ ያገኘዋል። መዋጥ ማለት ምን ማለት እንደሆነ ታውቃለህ? አንድ ትንሽ ሕፃን በእናቱ እቅፍ ውስጥ በደስታ ሲያርፍ ጸጥ ይላል፣ አይናገርም። ይህ ጥልቅ ብረትና ጸጥ ያለ ግንኙነት ነው። ለዚህ ነው ገዳማት ከጥንታዊ ቅርሶች ቦታዎች ከዓለማዊ ጫጫታና ከብዙ ሕዝብ ርቀው ገለል ባሉ ቦታዎች ቢሆኑ መልካም የሚሆነው። 12ኛ በጎ ሐሳቦችን ካልተጠቀምንና ነገሮችን በመንፈሳዊ መንገድ ካልያዝን ከቅዱሳን ጋር ብንኖርም እንኳን አይጠቅመንም። ለምሳሌ ወታደራዊ ካምፕ ውስጥ ብገኝ መለከቱን እንደ ቤተክርስቲያን ደወል፣ መሳሪያዎችን ደግሞ ዲያብሎስን እንደምንዋጋበት መንፈሳዊ ትጥቅ አድርጌ ማሰብ አለብኝ። እያንዳንዱን ሁኔታ በመንፈሳዊ መንገድ ካላስተናገድን የቤተክርስቲያን ደወል ድምፅ እንኳን ይረብሸናል። ከአንድ ሁኔታ መንፈሳዊ ጥቅም ካላገኘን ዲያብሎስ ይጠቀምበታል። እረፍት የሌለው ሰው ወደ በረሃ እንኳን ቢሄድ እረፍት የሌለውን ማንነቱን ይዞት ይሄዳል። ለነፍስ የመጀመሪያውና ወሳኙ ነገር በጣም ጫጫታ በበዛበት ቦታ ሆና እንኳን ውስጣዊ ሰላምን ማግኘቷ ነው። ያኔ በበረሃ ጸጥታ ውስጥ እንኳን ማረፍ ትችላለች። 13ኛ ሰላም እንዲኖርና ደስታ እንዲሰማ ከፈለግ ፈጽሞ ራስን አታዝድቅ፣ ምክንያት አትደርድር፣ እንዲሁም ተስፋ አትቁረጥ። 14ኛ አባ ይስሐቅ ፍቅር እፍረትን አያውቅም ይላል። ፍቅር በመልካም ጎኑ በድፍረት የተሞላ ነው። እንዲህ ያለው ፍቅር አክብሮትና ፍርሃትን የያዘ ስለሆነ ፍርሃትን ያሸንፋል። መንፈሳዊ ሆነን ራሳችንን ስንጠብቅ ታላቅ ደስታ ይሰማናል። ለምሳሌ አንድ ትንሽ ልጅ እናቱንና አባቱን በመተማመን በተሞላ ድፍረት ሲወዳቸው በእነሱ መመታትን አይፈራም። የአባቱን ኮፍያ፣
የውትድርና ኮፍያ ቢሆንም እንኳን አንስቶ ወደ ላይ እየወረወረ ይደሰታል። ይህ ነውር የሌለበት በጎ የዋህነት ነው። በሁለቱ መካከል ያለውን ልዩነት መለየት አስፈላጊ ነው። ክብር በሌለበት፣ ራስን መግዛት በሌለበት ቦታ ድፍረት፣ እብሪትና ነውረኝነት ይፈጠራል። ያኔ ለምሳሌ አንዲት ልጅ አልጋ ላይ ተኝታ እናቷን እማዬ ውሃ አምጪልኝ፣ በጣም ቀዝቃዛ ይሆን? ኦ ይሄ እኮ ቀዝቃዛ አይደለም፣ ቀዝቃዛ አላልኩሽም እንዴ ስትል እንሰማለን። በዚህ እድሜያቸው እንደዚህ የሚናገሩ ከሆነ በኋላ ሴት ባሏን ለምን መፍራት አለባት ብለው መጠየቃቸው አይቀርም። የማይረዱት ነገር ቢኖር የአይነቱ ፍርሃት በክብር የተሞላ መሆኑን፣ ይህም ክብር በፍቅር የተሞላ መሆኑን ነው። አንድን ነገር ሳከብር እወደዋለሁ፣ አንድን ነገር ስወድ ደግሞ አከብረዋለሁ። 15ኛ ቅዱስና አስተዋይ ተጋድሎ። ከታላቅ እምነትና ለእግዚአብሔር ካለ የፍቅር ወንዝ ጋር ተደምሮ የሚደረግ ራስን መካድ ለሰው ልጅ እውነተኛ ደስታን ያመጣል። ሰውየው በሕይወት በመኖሩ ይደሰታል፣ ምክንያቱም ልቡ በጎ አድራጊውን እግዚአብሔርን በማመስገን ይታመናልና። ነገር ግን እንደሚሞትም ሲያስብ ይደሰታል፣ ምክንያቱም እንደገና ወደ እግዚአብሔር ቀርቦ ምስጋናውን በዚያ ይቀጥላል። በሌላ አነጋገር በሕይወት በመኖሩ የሚሰማው አይነት ደስታ በሞቱም ይሰማዋል። ያለ ጥርጥር በገነት የተሻለ ይሆናል፣ ምክንያቱም እዚህ የእግዚአብሔር ሰማያዊ ደስታ የሚቀመሰው በከፊል ነው። ሆኖም ሰማያዊውን ደስታ ገና ስላልቀመሰ በምድር ላይ ያለው ደስታ በጣም ትልቅ ከመሆኑ የተነሳ ሙሉ ይመስለዋል። በተጨማሪም ክርስቶስ የእግዚአብሔር መንግሥት በመካከላችሁ በውስጣችሁ ናት ብሎናል። 16ኛ ኢፍትሐዊነትን፣ ግፍን በመጋፈጥ ሂደት ውስጥ 4 ደረጃዎች አሉ። አንድ ሰው በግፍ መታ እንበል። በመጀመሪያ ደረጃ ላይ ከሆንክ መልሰህ ትመታለህ። በሁለተኛው ደረጃ ላይ ከሆንክ በውስጥህ በጣም ትበሳጫለህ፣ ነገር ግን ራስን ተቆጣጥረህ አትናገርም። በሶስተኛ ደረጃ በግፉ ምክንያት አትረበሽም። በአራተኛው ደረጃ ግን ታላቅ ደስታና ልዩ የሆነ መንፈሳዊ ሐሴት ይሰማሃል። አንድ ሰው ተበድሎ ጥፋተኛ አለመሆኑን ሲያረጋግጥ ጸደቀ ማለት ነው። እርካታም ይሰማዋል። በዚህ ጊዜ የሚሰማው ዓለማዊ ደስታ ነው። ነገር ግን ግፉን በመንፈሳዊ መንገድ በጥሩ ሐሳብ ከተቀበለውና ንጹሕ መሆኑን ለማረጋገጥ ካልሞከረ መንፈሳዊ ደስታን ያገኛል። ያኔ ነው በልቡ መለኮታዊ መጽናናት የሚያገኘው፣ እናም እግዚአብሔርን እያከበረ በምስጋና ዓለም ውስጥ የሚኖረው። የተበደለች ነገር ግን ሰዎች ጎበዝ ወይም አዝናለሁ እንዲሏት ራሷን የማታጸድቅ ነፍስ ምን አይነት ደስታ እንደምታገኝ ታውቃለህ? ከምትጸድቅ ይልቅ በመበደሏ የበለጠ ደስ ይላታል። ይህን መንፈሳዊ ደረጃ የደረሱ ሰዎች የበደላቸውን ሰው በዚያ ሕይወት ለሰጣቸው ደስታና ለዘላለም ሕይወት ዋስትና ስለሆናቸው ሊያመሰግኑት ይወዳሉ። መንፈሳዊ ከዓለማዊ እንዴት ይለያል? 17ኛ በመንፈሳዊ ሕይወት ነገሮች የተገላቢጦች ናቸው። አጭሩን የእንጨት ክፍል ስትይዝ፣ ስትጎዳ ጥሩ ስሜት ይሰማሃል። ይህንን መጎዳትህን ለሌላ ሰው ስትሰጠው ግን ቅር ይልሃል። ኢፍትሐዊነትን ስትቀበልና ባልንጀራህን ለማጽደቅ ስትዘጋጅ ብዙ ጊዜ የተበደለውንና የተሰደበውን ክርስቶስን ራሱን ወደ ልብ ትቀበላለህ። ያኔ ክርስቶስ ከልብህ ሊባረር አይችልም፣ በሰላምና በደስታም ይሞላሃል። ልጆቼ ይህን ሞክሩት፣ ይህን ታላቅ ደስታም ቅመሱ። በዚያ መንፈሳዊ ደስታ እንጂ በዓለማዊ ደስታ እንዳትደሰቱ ተማሩ። ያኔ በየቀኑ የፋሲካ በዓል ይሆንላችኋል። ራሳችንን በሌላው ሰው ቦታ ማስቀመጥ አለብን። 18ኛ ራሳችንን በሌላው ሰው ቦታ ማስቀመጥ አለብን። ራስን በሌላ ሰው ጫማ ወይም ቦታ ውስጥ ስታስቀምጥ ሁሉም ነገር ይለወጣል። 19ኛ ወደ ገነት መሄድ የምንፈልገው ለራሳችን ምቹ ቦታ ለማግኘት ብቻ ከሆነ ይህ ምንም ቅልቦና የለውም። ቅልቦና ካለን
ትንሽ እውነተኛ ደስታ እንኳን ሳይሰማቸው ወደ ገሃነም የሚሄዱ ስንት ምስኪን ነፍሳት አሉ። እኔ ግን ስለ ራሴ ብቻ ጨነቃለሁ ብለን እናስብ። 20ኛ ከንስሐ በኋላ ስለተደረገው ነገር በቅን ልቦና የተሞላ እውቅና ሊኖረን ይገባል። አንድ ሰው የነበረበት ትልቅ ዕዳ እንደተሰረዘለት ሰው ሊሰማው ይገባል። ለበጎ አድራጊውም በቅን ልቦና የከበረ ምስጋናና ግዴታ እንዳለበት ሊሰማው ይገባል። ሰው እንዳይደፋፈርና ያንኑ ስህተት እንዳይደግም መተላለፌን እኔ አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና የሚለውን የመዝሙረ ዳዊት ቃል እየኖረ እግዚአብሔርን ማመስገን አለበት። 21ኛ ሁሉም ሰው በአንድ ሻጋታ ውስጥ ሊገባ አይችልም። አባቶች ጉዳዩን ለእያንዳንዱ ሰው ማስተዋልን፣ ቅን ልቦናን እና መንፈሳዊ ስሜት እንዲሁም ጥንካሬን ትተውታል። 22ኛ ኢፍትሐዊነት ግፍን ስትቀበል ከሚሰማ ደስታ የበለጠ ደስታ የለም። ሁሉም ሰው ቢበድለኝ እመኛለሁ። በታማኝነት ልንገራችሁ፣ በቀመስኩት በጣም ጣፋጭ መንፈሳዊ ደስታ ግፍን በመቀበል ያገኘሁት ነው። አንድ ሰው ስህተት ላይ እንደሆንኩ ሲነግረኝ ምን ያክል እንደምደሰት ታውቃለህ? አቤቱ አምላክ ሆይ ክብር ላንተ ይሁን እላለሁ። ከዚህ ዋጋ አገኛለሁ። አንድ ሰው ቅዱስ ቢሌ ግን ዕዳ ውስጥ ገባለሁ። ግፍን ከመቻል የበለጠ ጣፋጭ ነገር የለም። 23ኛ መንፈሳዊ ሰው ሐዘን የለበትም። ፍቅሩ ሲጨምርና ልቡ በመለኮታዊ ፍቅር ሲቀጣጠል ለሐዘንና ለጭንቀት ቦታ አይኖረውም። ለክርስቶስ ያለው ታላቅ ፍቅር በሰዎች የሚመጣውን ሕመምና መከራ ያሸንፋል። ስለ ሁሉም ነገር ክብር ለእግዚአብሔር ይሁን ይላል። የቅዱስ ፓይሲዮስ ትምህርት ማጠቃለያ። ይህ ትምህርት የሚያጠነጥነው በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ እውነተኛ ደስታ እንዴት እንደሚገኝ፣ የመስዋዕትነት ዋጋ ምን እንደሆነና ኢፍትሐዊነትን እንዴት መቀበል እንዳለብን ነው። የመጀመሪያው የደስታና የመስዋዕትነት ምስጢር እውነተኛ ደስታ። ሰዎች ደስታን ይፈልጋሉ፣ ነገር ግን ደስታ የሚመጣው ከምቾት ሳይሆን ከመስዋዕትነት ነው። እውነተኛ ደስታ የሚወለደው ለክብርና ለፍቅር ከሚደረግ ቅን ልቦና ነው። ራስን መውደድ ወይም መስዋዕትነት። ራስን መውደድ ለሰው ልጆች የስቃይ ምንጭ ነው። በአንጻሩ አንድ ሰው ራሱን ሲሰዋና ለሌሎች ሲኖር ሕይወቱ ዘወትር በዓል ይሆናል። ዘመናዊ ዓለም ግን ይህንን የመስዋዕትነት መንፈስ በስንፍናና በቀላል መፍትሄዎች ተክቶታል። ሁለተኛ መለኮታዊ ነጻነትና መንፈሳዊ ጀግንነት ነው። ነጻነት። እግዚአብሔር የሰውን ነጻነት ያከብራል። ባሪያዎችን ሳይሆን ልጆችን ይፈልጋል። ክርስቶስ ተከተሉኝ ይላል እንጂ አያስገድድም። መንፈሳዊ ጀግንነት። መንፈሳዊ ለውጥ ለማምጣት በእምነትና በቅንነት የሚደረግ ጀግንነትን ይጠይቃል። አንድ ሰው ነገሮችን በልቡ ለክርስቶስ ብሎ ሲያደርግ አይደክምም፣ መከራውም መንፈሳዊ ድግስ ይሆንለታል። ሶስተኛ መንፈሳዊ ደስታ እና ዓለማዊ ደስታ ነው። የደስታ ልዩነት። ክርስቲያን ስለሆንኩ ሁሌም መሳቅ ወይም አለመጨነቅ አለብኝ ማለት ስህተት ነው። ይህ ግዴለሽነት ወይም ዓለማዊ ደስታ ነው። መለኮታዊ መጽናናት። መንፈሳዊ ሰው በዓለም ስላሉ ችግሮችና ስለ ሰዎች ኃጢአት ያዝናል፣ ይታመማል። ነገር ግን በዚህ ሕመም ውስጥ እግዚአብሔር መለኮታዊ መጽናናትን ይሰጠዋል። ደስታው የሚመነጨው ችግር በመጥፋቱ ሳይሆን በመከራ ውስጥ በሚገኝ እግዚአብሔር ጸጋ ነው። ቀላል ሕይወትና ውስጣዊ ጸጥታ። ቀላልነት። ብፁዓን የሚባሉት ሀብታሞች ሳይሆኑ ሕይወታቸውን ያቀለሉ ሰዎች ናቸው። ብዙ ምቾት ብዙ አለመመቸትንና ጭንቀትን ይፈጥራል። አስቀድማችሁ የእግዚአብሔርን መንግሥት ፈልጉ የሚለው መመሪያ የሕይወት ቀላልነት መሰረት ነው። ጸጥታ ማለት በዝምታ የሚደረግ ምስጢራዊ ጸሎት ነው።
ነፍስ በጫጫታ ውስጥ ሆና ውስጣዊ ሰላምን ማግኘት መቻል አለባት። አምስተኛ በጎ ሐሳብና አክብሮት አመለካከት እያንዳንዱን ሁኔታ በመንፈሳዊ ዓይን ማየት አለብን። ለምሳሌ ወታደራዊ መለከትን እንደ ቤተ ክርስቲያን ደወል መቁጠር። ፍቅርና ክብር። እውነተኛ ፍቅር አክብሮትን ያዘለ ነው። ፍርሃት የሌለበት ድፍረት ወደ ንቀት ይመራል። ፍቅር የተሞላ ፍርሃት ግን ክብር ነው። ስድስተኛ ኢፍትሐዊነት ግፍን የመቀበል ኃይል። ይህ የትምህርቱ ጣራ ነው። በደልን ወይም ግፍን ለመጋፈጥ 4 ደረጃዎች አሉት። መጀመሪያው መልሶ መምታት፣ ዝቅተኛው ደረጃ። ሁለተኛ መበሳጨት ግን ራስን መግታት፣ ሁለተኛው ደረጃ። ሶስተኛ በግፍ አለመረበሽ። አራተኛ ታላቅ ደስታ መሰማት፣ ከፍተኛ ደረጃ። ይህ የሚሆነው ራስን ነፃ ለማውጣት ሳይሞክሩ በደሉን ለክርስቶስ ብሎ በደስታ ሲቀበሉት ነው። ማስታወሻ፣ ራስን አለማጽደቅ ለሰላም ቁልፍ ነው። አንድ ሰው ቢበደልና ዝም ሲል የተበደለውን ክርስቶስን በልቡ ያስተናግዳል። ቅዱስ ፓይሲዮስ ከሁሉ የበለጠ የጣፈጠኝ ደስታ ግፍን በመቀበል ያገኘሁት ነው ይላል። ደስታ ከመስጠት ይገኛል። በዘመናችን ሰዎች የሚሰቃዩት ለራሳቸው ምቾት ብቻ ስለሚጨነቁ ነው። እውነተኛ ደስታ ግን የሚገኘው ራስን አሳልፎ በመስጠትና ለሌሎች መስዋዕት በመሆን ነው። ነፃነትና መለኮታዊ ልዕልና። እግዚአብሔር አያስገድድም። ዲያብሎስ ሰውን ለማጥመድ ማንኛውንም ተንኮል ይጠቀማል። እግዚአብሔር ግን የሰውን ነፃነት ያከብራል። እግዚአብሔር የፈለገው አፍቃሪ ልጆችን እንጂ ታዛዥ ባሪያዎችን አይደለም። ነፃነታችንን እንዴት እንደምንጠቀምበት ልባችን ይፈተናል። ብዙ ቅንነት ያለው ሰው በነፃነቱ ተጠቅሞ ወደ እግዚአብሔር በፍቅር ይቀርባል። መንፈሳዊ ሕይወት ልክ እንደ አትሌት ጥረት ትዕግስትን ይጠይቃል። በውስጣችን መለኮታዊ እሳት ካለ ለጸሎትና ለዝማሬ አንሰለችም። አንድ ሰው ለክርስቶስ ብሎ መከራን ሲቀበል ሕመም አይሰማውም። ይልቁንም ያ መከራ በውስጡ ሰላምንና መንፈሳዊ ድግስን ይፈጥርለታል። ብዙዎች ክርስቲያን ስለሆንኩ መረበሽ የለብኝም ብለው ያስባሉ። ነገር ግን ይህ መንፈሳዊ ሰላም ሳይሆን ግዴለሽነት ነው። እውነተኛ መንፈሳዊ ሰው ስለ ዓለም መበላሸትና ስለ ሰዎች መጥፋት ልቡ ይታመማል፣ ያለቅሳል። ነገር ግን እግዚአብሔር ለዚህ መንፈሳዊ ሕመሙ መለኮታዊ መጽናናትን ያፈስለታል። ዘመናዊ መሳሪያዎችና ምቾቶች ሕይወታችንን ከማቅለል ይልቅ ጭንቀታችንን አብዝተውታል። ቅዱስ ፓይሲዮስ ሕይወታችሁን አቅልሉ፣ ያኔ ጭንቀታችሁ ይጠፋል ይላል። ጸጥታ ለነፍስ እስትንፋስ ነው። ልክ አንድ ሕፃን በእናቱ እቅፍ ውስጥ ዝም እንደሚል ነፍስም ከእግዚአብሔር ጋር በዝምታ በጸሎት መገናኘት አለባት። አንድ ሰው በግፍ ሲመታ መልሰህ ካልመታህ ብቻ ሳይሆን ስለበደልከኝ አመሰግናለሁ ማለትህ ከቻልክ ትልቅ መንፈሳዊ ደረጃ ላይ ደርሰሃል። ስንበደል የክርስቶስ ተካፋይ እንሆናለን። ሰዎች ቅዱስ ቢሉን ዕዳ ውስጥ እንገባለን። ኃጢአተኛ ብለው ቢበድሉን ግን ከእግዚአብሔር ጋር ዋጋ እናገኛለን። ንስሐ ከገባን በኋላ እንደተሰረዘልን ዕዳ መቁጠር አለብን። ነገር ግን እንደገና እንዳንታበይ ኃጢአቴ ሁልጊዜ በፊቴ ነው የሚለውን መዝሙር እያሰብን በትሕትና መኖር ይገባናል። ማንኛውንም ሰው ከመፍረዳችን በፊት ራሳችንን በእነርሱ ቦታ ብናስቀምጥ ፍርዳችን ወደ ምሕረት ይለወጣል። የቅዱስ ፓይሲዮስ ትምህርት በ3 ቃላት ይጠቃለላል። የቅዱስ ፓይሲዮስ መንፈሳዊ ትምህርት በ3 ቃላት ይጠቃለላል። መስዋዕትነት፣ ትሕትናና ፍቅር። አንድ መንፈሳዊ ሰው በሕይወት ቢኖርም ቢሞትም ደስተኛ ነው። ምክንያቱም በውስጡ የእግዚአብሔር መንግሥት አለችና። የቅዱስ ፓይሲዮስ ትምህርት ማጠቃለያ። ይህ ትምህርት የሚያጠነጥነው በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ እውነተኛ ደስታ እንዴት እንደሚገኝ
የመስዋዕትነት ዋጋ ምን እንደሆነና ኢፍትሐዊነትን እንዴት መቀበል እንዳለብን ነው። የመጀመሪያው የደስታና የመስዋዕትነት ምስጢር እውነተኛ ደስታ። ሰዎች ደስታን ይፈልጋሉ፣ ነገር ግን ደስታ የሚመጣው ከምቾት ሳይሆን ከመስዋዕትነት ነው። እውነተኛ ደስታ የሚወለደው ለክብርና ለፍቅር ከሚደረግ ልቦና ነው። ራስን መውደድ ወይም መስዋዕትነት። ራስን መውደድ ለሰው ልጆች የስቃይ ምንጭ ነው። በአንጻሩ አንድ ሰው ራሱን ሲሰዋና ለሌሎች ሲኖር ሕይወቱ ዘወትር በዓል ይሆናል። ዘመናዊ ዓለም ግን ይህንን የመስዋዕትነት መንፈስ በስንፍናና በቀላል መፍትሄዎች ተክቶታል። ሁለተኛ መለኮታዊ ነጻነትና መንፈሳዊ ጀግንነት ነው። ነጻነት። እግዚአብሔር የሰውን ነጻነት ያከብራል። ባሪያዎችን ሳይሆን ልጆችን ይፈልጋል። ክርስቶስ ተከተሉኝ ይላል እንጂ አያስገድድም። መንፈሳዊ ጀግንነት። መንፈሳዊ ለውጥ ለማምጣት በእምነትና በቅንነት የሚደረግ ጀግንነትን ይጠይቃል። አንድ ሰው ነገሮችን በልቡ ለክርስቶስ ብሎ ሲያደርግ አይደክምም፣ መከራውም መንፈሳዊ ድግስ ይሆንለታል። ሶስተኛ መንፈሳዊ ደስታ እና ዓለማዊ ደስታ ነው። የደስታ ልዩነት። ክርስቲያን ስለሆንኩ ሁሌም መሳቅ ወይም አለመጨነቅ አለብኝ ማለት ስህተት ነው። ይህ ግዴለሽነት ወይም ዓለማዊ ደስታ ነው። መለኮታዊ መጽናናት። መንፈሳዊ ሰው በዓለም ስላሉ ችግሮችና ስለ ሰዎች ኃጢአት ያዝናል፣ ይታመማል። ነገር ግን በዚህ ሕመም ውስጥ እግዚአብሔር መለኮታዊ መጽናናትን ይሰጠዋል። ደስታው የሚመነጨው ችግር በመጥፋቱ ሳይሆን በመከራ ውስጥ በሚገኝ እግዚአብሔር ጸጋ ነው። ቀላል ሕይወትና ውስጣዊ ጸጥታ። ቀላልነት። ብፁዓን የሚባሉት ሀብታሞች ሳይሆኑ ሕይወታቸውን ያቀለሉ ሰዎች ናቸው። ብዙ ምቾት ብዙ አለመመቸትንና ጭንቀትን ይፈጥራል። አስቀድማችሁ የእግዚአብሔርን መንግሥት ፈልጉ የሚለው መመሪያ የሕይወት ቀላልነት መሰረት ነው። ጸጥታ። ጸጥታ ማለት በዝምታ የሚደረግ ምስጢራዊ ጸሎት ነው። ነፍስ በጫጫታ ውስጥ ሆና ውስጣዊ ሰላምን ማግኘት መቻል አለባት። አምስተኛ በጎ ሐሳብና አክብሮት። አመለካከት። እያንዳንዱን ሁኔታ በመንፈሳዊ ዓይን ማየት አለብን። ለምሳሌ ወታደራዊ መለከትን እንደ ቤተ ክርስቲያን ደወል መቁጠር። ፍቅርና ክብር። እውነተኛ ፍቅር አክብሮትን ያዘለ ነው። ፍርሃት የሌለበት ድፍረት ወደ ንቀት ይመራል። በፍቅር የተሞላ ፍርሃት ግን ክብር ነው። ስድስተኛ ኢፍትሐዊነት፣ ግፍን የመቀበል ኃይል። ይህ የትምህርቱ ጣራ ነው። በደልን ወይም ግፍን ለመጋፈጥ 4 ደረጃዎች አሉት። መጀመሪያው መልሶ መምታት፣ ዝቅተኛው ደረጃ። ሁለተኛ መበሳጨት ግን ራስን መግታት፣ ሁለተኛው ደረጃ። ሶስተኛ በግፍ አለመረበሽ። አራተኛ ታላቅ ደስታ መሰማት፣ ከፍተኛ ደረጃ። ይህ የሚሆነው ራስን ነፃ ለማውጣት ሳይሞክሩ በደሉን ለክርስቶስ ብሎ በደስታ ሲቀበሉት ነው። ማስታወሻ፣ ራስን አለማጽደቅ ለሰላም ቁልፍ ነው። አንድ ሰው ቢበደልና ዝም ሲል የተበደለውን ክርስቶስን በልቡ ያስተናግዳል። ቅዱስ ፓይሲዮስ ከሁሉ የበለጠ የጣፈጠኝ ደስታ ግፍን በመቀበል ያገኘሁት ነው ይላል። ደስታ ከመስጠት ይገኛል። በዘመናችን ሰዎች የሚሰቃዩት ለራሳቸው ምቾት ብቻ ስለሚጨነቁ ነው። እውነተኛ ደስታ ግን የሚገኘው ራስን አሳልፎ በመስጠትና ለሌሎች መስዋዕት በመሆን ነው። ነፃነትና ሰውን ለማጥመድ ማንኛውንም እግዚአብሔር አያስገድድም። እግዚአብሔር ግን የሰውን ነፃነት ያከብራል። እግዚአብሔር የፈለገው አፍቃሪ ልጆችን እንጂ ታዛዥ ባሪያዎችን አይደለም። ነፃነታችንን እንዴት እንደምንጠቀምበት ልባችን ይፈተናል። ብዙ ቅንነት ያለው ሰው በነፃነቱ ተጠቅሞ ወደ እግዚአብሔር በፍቅር ይቀርባል። መንፈሳዊ ሕይወት ልክ እንደ አትሌት ጥረት ትዕግስትን ይጠይቃል። በውስጣችን መለኮታዊ እሳት ካለ ለጸሎትና ለዝማሬ አንሰለችም። አንድ ሰው ለክርስቶስ ብሎ መከራን ሲቀበል ሕመም አይሰማውም። ይልቁንም ያ መከራ በውስጡ ሰላምንና መንፈሳዊ ድግስን ይፈጥርለታል። ብዙዎች ክርስቲያን ስለሆንኩ መረበሽ የለብኝም ብለው ያስባሉ።
ነገር ግን ይህ መንፈሳዊ ሰላም ሳይሆን ግዴለሽነት ነው። እውነተኛ መንፈሳዊ ሰው ስለ ዓለም መበላሸትና ስለ ሰዎች መጥፋት ልቡ ይታመማል፣ ያለቅሳል። ነገር ግን እግዚአብሔር ለዚህ መንፈሳዊ ሕመሙ መለኮታዊ መጽናናትን ያፈስለታል። ዘመናዊ መሳሪያዎችና ምቾቶች ሕይወታችንን ከማቅለል ይልቅ ጭንቀታችንን አብዝተውታል። ቅዱስ ፓይሲዮስ ሕይወታችሁን አቅልሉ፣ ያኔ ጭንቀታችሁ ይጠፋል ይላል። ጸጥታ ለነፍስ እስትንፋስ ነው። ልክ አንድ ሕፃን በእናቱ እቅፍ ውስጥ ዝም እንደሚል ነፍስም ከእግዚአብሔር ጋር በዝምታ በጸሎት መገናኘት አለባት። አንድ ሰው በግፍ ሲመታ መልሰህ ካልመታህ ብቻ ሳይሆን ስለበደልከኝ አመሰግናለሁ ማለትህ ከቻልክ ትልቅ መንፈሳዊ ደረጃ ላይ ደርሰሃል። ስንበደል የክርስቶስ ተካፋይ እንሆናለን። ሰዎች ቅዱስ ቢሉን ዕዳ ውስጥ እንገባለን። ኃጢአተኛ ብለው ቢበድሉን ግን ከእግዚአብሔር ጋር ዋጋ እናገኛለን። ንስሐ ከገባን በኋላ እንደተሰረዘልን ዕዳ መቁጠር አለብን። ነገር ግን እንደገና እንዳንታበይ ኃጢአቴ ሁልጊዜ በፊቴ ነው የሚለውን መዝሙር እያሰብን በትሕትና መኖር ይገባናል። ማንኛውንም ሰው ከመፍረዳችን በፊት ራሳችንን በእነርሱ ቦታ ብናስቀምጥ ፍርዳችን ወደ ምሕረት ይለወጣል። የቅዱስ ፓይሲዮስ ትምህርት በሦስት ቃላት ይጠቃልላል። የቅዱስ ፓይሲዮስ መንፈሳዊ ትምህርት በሦስት ቃላት ይጠቃልላል። መስዋዕትነት፣ ትሕትናና ፍቅር። አንድ መንፈሳዊ ሰው በሕይወት ቢኖርም ቢሞትም ደስተኛ ነው። ምክንያቱም በውስጡ የእግዚአብሔር መንግሥት አለችና። ስለ ሁሉም ነገር ክብር ለእግዚአብሔር ይሁን። አሜን።